ሲበላሽ አመጋገቡን ከእንስሳ ጠባዩን ከአራዊት ስሩ ከእግዚአብሔር ይወስድና ሲም ካርድ የሌለው ቀፎ ይሆናል። ራሳችሁ መዝኑ። በእስራኤላውያን ሚዛን ራሳችሁ መዝኑ። ገፊ ነኝ ተገፊ ነኝ፣ አልቃሽ ነኝ አስለቃሽ ነኝ፣ ደብዳቤ ነኝ ተደብዳቤ ነኝ፣ አፈናቃይ ነኝ ተፈናቃይ ነኝ፣ አሰዳጅ ነኝ ተሰዳጅ ነኝ ብላችሁ ራሳችሁ መድቡ። ህዝብ ከህዝብ ህዝብ ከመንግስት ተግባብቶ አሰሪ ከሰራተኛ ባል ከሚስቱ ተግባብቶ እንዲኖር ነው መጽሐፍ ቅዱስ የሚነግረን ወገኖቻችን። ረሃብና ጥጋብ፣ ሐዘንና ደስታ፣ መገፋትና መግፋት፣ መሳቅና ማልቀስ፣ ማግኘትና ማጣት፣ ጤንነትና በሽታ ጎን ለጎን ይቀጥላሉ። እንደ ቀንና እንደ ሌሊት፣ እንደ ክረምትና እንደ በጋው ማለት ነው ወገኖቻችን። ታውቃለህ ያፈቀርን ሰው ሆኖ እኮ የፍቅረኛችን ፎቶ እኮ እንደ ስለማለም እንዳይነበር አለ ስለጣላስ ሰውየውን ነገር ፍርድ ቤት ስለሚያስቀርና ስለሚያሳስር ፎቶን ትቀደዋለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ምዕመናን እንዴት ዋላችሁ? ኧረ ጮክ በሉ። እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የምንሰማውም የምንኖረውም ያላሳጣን ፈጥሮ የሚመግበን እየመገበ የሚያኖረን በምድራዊ በስጋዊ ኑሯችን ከእናት ከአባት በላይ የጠበቀን እንደ ዓይን ብሌን የተንከባከበን ለሰማያዊ ለዘላለማዊ ሕይወታችን በሞቱ በስቅለቱ በትንሣኤው በሞቱ በትንሣኤው በእርገቱ ዳግመኛ እመጣለሁ ብሎ በሰጠው ተስፋ ዘላለማዊና ሰማያዊ የተረጋገጠ ዋስትናና ማረጋገጫ የሰጠን የነበረ ያለና የሚሆን አባታችንም አምላካችንም እግዚአብሔር ስላደረገው በጎ ነገር እስከዛሬ ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንግዲህ ሰበካ ጉባኤውም የ3 ዓመት ሪፖርት አቅርቦልናል። የሚቀጥለው ሰበካ ጉባኤ ደግሞ ምን ያህል ሰው እንደቆረበ ይነግረናል። ተስፋ እናደርጋለን። ደህና ዋላችሁ። በደንብ ስሙን እጥር ምጥን ሰብሰብ አድርገን የዕለቱን ታሪክ ከሕይወታችን ጋር አገናኝተን ጥቂት ነገር እነግራችኋለን። የሚመክር የሚያስተምር የሚመራ የሚመግብ እግዚአብሔር ነውና እኛ ትዝ ያለንን የመሰለንን የገመትነውን የግል ፍላጎታችንን የግል ሀሳባችንን እንዳናፈስባችሁ ጆሯችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር እግዚአብሔር። አሐዱ ሕፃን እምዕብራውያን ፈለገ ተከዚ ተገድፎ ወእምተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃዲፎ አውፅአ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ሕፃነ ማርያም ከማሁ እምሕፃናተ ገሊላ ተሪፎ ፄዋፄወን ሜጠ ወነሰተ ግልፎ የሚል እነየንታ ሰናይ በጸናጽል የሚያሳምሩት የሚያስውቡት ለጆሮ እንዲጥም ለዓይምሮ እንዲመግብ ሕሊናን እንዲያሳርፍ ነፍስን እንዳረካ አድርገው የሚያሳምሩት ከዛሬ 500 ዓመት በፊት የተደረሰ ማህሌተ ጽጌ የሚባል ድርሰት አለ። ምዕመናን ገድላት፣ ድርሳናት፣ ተአምራት፣ መልክአ መልክ የምንላቸው በጠቅላላ ሁሉ ከብሉይ የተቀሰሙ ከሐዲስ የተለቀሙ ከመጻሕፍተ ሊቃውንትና መነኮሳት የተቀመሙ ንባባቸው ጆሮ የሚሞላ ምስጢራቸው አይምሮ የሚያጠግብ ኃይለ ቃላቸው ሕሊናን የሚያሳርፍ ነፍስን የሚያረካ ናቸው። በግዕዝ ቋንቋ ስለተዘጋጁ ምናልባት ብዙዎቻችሁ የመስማቱ አጋጣሚ ላይኖራችሁ ይችላል። አሁን የጠቀስኩላችሁ ያነበብኩላችሁ በግዕዝ ቋንቋ ያነበብኩላችሁ ምንባብ ከማህሌተ ጽጌ የተወሰደ ነው። 5 ቤት የግዕዝ ግጥም ነው። ሊቁ ብሉይን ከሐዲስ እንዴት አድርገው እንዳስታረቁት ግጥሙ 5 ቤት ነው። በግዕዝ ቋንቋ የተዘጋጀ ነው። የሚገርማችሁ ግን ብሉይን ከሐዲስ የጥንቱን ከአዲሱ
እንዴት አድርገው እንዳገናኙ ሙሴን ከክርስቶስ ዲያብሎስን ከፈርዖንን ከዲያብሎስ በግብፅ ያለቁትን ሕፃናት በገሊላ ካለቁት ሕፃናት ሙሴ የኤርትራ ሰበካ ጉባኤ አንዱ ስፒከር አሰባለሁ ማማከች ደህና ዋላችሁ። ይሰማችኋል? እስኪ እንደሚሰማችሁ በጭብጨባ ግለጡ። ስለዚህ አሁን የአነበብኩላችሁን በቀጥታ በተረጉምላችሁ ረጅሙን የብሉይ ኪዳን ታሪክ እጥር ምጥን አድርጎ ለጆሯችን ለአእምሯችን ይመግብልናል ብዬ አስባለሁ። ይሄ ድርሰት አሐዱ ሕፃን እምዕብራውያን ፈለገ ተከዜ ተገድፎ ከዕብራውያን ከእስራኤላውያን መካከል አንድ ሕፃን በፈለገ ተከዜ በወንዝ ዳር ተጥሎ ወንተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃድፎ በባህር ከመስጠም በፈርዖን ልጅ እጅ ተርፎ ተሻግሮ አውፃ ሕዝበ እምነ ግብፅ ወለጸሮሙ ቀሰፎ ጠላታቸውን ፈርዖንን ከነሰራዊቱ ከነሰረገላው አስጥሞ ምናልባት በዛን ጊዜ የግብፅ መንግስት ማለት የፈርዖን መንግስት ማለት ዛሬ ዓለምን የሚሉጡት የሚያናውጡት ሁሉ በእጃቸው ሁሉ በደጃቸው የሆነ የዓለምን ፖለቲካ የዓለምን ኢኮኖሚ የዓለምን ወታደራዊ አሰላለፍ ይመራሉ ከሚባሉት ከነ አሜሪካ የሚቆጠር ገናና መንግስት ነበር። የዛሬ 3000 ዓመት ገደማ የነበረው የግብፅ መንግስት ፈርዖን በጣም ብዙ ሺህ ሰረገላ የነበረው በጣም ብዙ ሺህ የተቀለበ የሰለጠነ የደረጃ ወታደር የነበረው በመከላከያው መስክ በጣም ጠንካራ መንግስት ከሚባሉት መካከል የግብፅ መንግስት ነው፣ የፈርዖን መንግስት ነው። ሙሴ አንድ በትር ይዞ የተጋፈጠው ከዚህ ሰራዊት ጋር ከዚህ መንግስት ጋር ሙሴ በእጁ ላይ የነበረው አንድ በትር ነው። በአንድ በትር በሚገባ የሰለጠነ የታጠቀ ስንቅ ትጥቅ ስልጠና ያለውን የግብፅን ወታደር ለመጋፈጥ ብትር ብቻ ሳይሆን ልብም ይጠይቃል፣ ዓላማም ይጠይቃል። ብዙ ጊዜ ለአንድ ወታደር 4 ነገር ያስፈልገዋል ይባላል። አንደኛ ስንቅ፣ ሁለተኛ ትጥቅ፣ ሶስተኛ ስልጠና፣ አራተኛና በግድ የሚያስፈልገው ሶስቱን ቅርጽ አስይዞ መስመር አስይዞ ውጤታማ የሚያደርጋቸው ፈቃደኝነት ነው። ለመዋጋት መፈለግ፣ ፈቃደኝነት፣ መዋጋት አለብኝ ብሎ ዓላማ አድርጎ የሚዘምት ወታደር ያስፈልጋል። ዓላማ የሌለው ወታደር በቂ ትጥቅ ቢኖረው፣ በቂ ስንቅ ቢኖረው፣ በቂ ስልጠና ቢኖረው ስልጠናው ስንቁ ትጥቁ ባክኖ ባዝኖ ተማርኮ አልቆ ይቀራል። አሁን የፈርዖን መንግስት ቅድም እንደነገርኳችሁ ጠንካራ ህዝብ መንግስት ነው። ጠንካራ ወታደር ያለው ሙሴ ይህን መንግስት የተጋፈጠው በአንድ በትር ነው። በትረ ሙሴ በሉ እስኪ በትረ ሙሴ የሙሴ ምን ማለት ነው? የሙሴ በትር ማለት ነው። አሁን ቅድም በጥቅሱ እንደነገርኳችሁ አውፃ ህዝበ ምድረ ግብፅ ወለጸሮሙ ቀሰፎ ያንን ጠላታቸውን ቀስፎ ገሎ ፈርዖንን ከነ ብዙ ሺህ ሰራዊቱ ከነ ብዙ ሺህ ሰረገላው በኤርትራ ባህር አስጥሞ ያንን ያሻገረው ያ በአባይ ወንዝ ዳር በኤርትራ ወንዝ ዳር በግብፅ ወንዝ ዳር የተጣለ አይረባም አይጠቅምም ተብሎ የተጣለው እግዚአብሔር ግን ለትልቅ ስራ የፈለገው ምዕመናን የእግዚአብሔር አሰራር ከሰዎች አሰራር የሚለየው እግዚአብሔር በብዛት አያምንም፣ በጉልበት አያምንም፣ በስንቅ በትጥቅ አያምንም፣ በስልጠና አያምንም። እግዚአብሔር የሚያምነው በንጹህ ልብ ነው፣ በጠንካራነት ነው። አሁን ቅድም እንደነገርኳችሁ ሙሴ በባህር ዳር የተጣለ አንድ ዝግባ የማይባል ሕፃን ነው። በእግዚአብሔር እርዳታ በሕዝቡ ጥቆማ በፈርዖን ልጅ ቅንነት ቤተ መንግስት ያደገ በወተት በፍትፍት ያደገ ነገር ግን የቤተ መንግስቱ ምቾት የቤተ መንግስቱ ፍትፍት የቤተ መንግስቱ ድሎት ዓላማውን ያላስረሳው ማንነቱን ያላስረሳው ትልቅ ልባም ነው ሙሴ እና ይሄ ሙሴ ያንን 215 ዓመት የተረገጠ የተቀጠቀጠ የተሰቃየ ያነባ ያለቀሰ የጮኸ ህዝብ በመካ
የማቀቀ የተሰቃየ የሚገርማችሁ የመከራው ጽናት ለማሳየት እስራኤላውያን በግብፅ የደረሰባቸው መከራ ለማሳየት ኖራ እያቦኩ ሲሚንቶ እያቦኩ እጡብ እየቀጠቀጡ ይሰሩ ነበር። ዛሬ ግብፃውያን የሚመጻደቁበት ግንባታ በእስራኤላውያን አቅም የተገኘ ነው። የሚገርማችሁ እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። የሚገርመው ብሉይ ኪዳን ሐዲስ ኪዳን በጠቅላላ የፈለገው ከዚች ምድር ነው። ነቢያት በጠቅላላ እስራኤላውያን ናቸው። ሐዋርያት በጠቅላላ እስራኤላውያን ናቸው። ድንግል ማርያም ከነ ልጇ እስራኤላዊት ናት። ይሄ ልዩ ጥበቃ የሚደረግለት ልዩ እንክብካቤ የሚደረግለት በጠባብ መሬት ሰፊ ልቡና የተሰጠው በቁጥር ትንሽ በግን በዓላማ ብዙ የሆነ ዛሬ እስራኤል የዓለምን ውሃ ልክ አስከብሮ የሚኖረው ጠንካራ ሰራተኛ ተመራማሪ የእውቀት ምንጭ የሆነው ሕዝብ በእግዚአብሔር ጥበቃ የተደረገለት ነው። ይህን ማመን ያስፈልጋል። እንዲያው መጽሐፍ ቅዱስ ዓለምን እስራኤልና ዓለም ተብሎ ሁለት ቦታ ነው የሚከፈለው። የሚገርማችሁ ነገር ሁለት ቦታ ነው ዓለምና እስራኤል። ሕዝብና አሕዛብ ማለት እኮ 10 ሚሊዮን የማይመሩ እስራኤላውያንና 7 ቢሊዮን የዓለም ሕዝብ ቁጥሩ እኩል ነው ይላል መጽሐፍ። ስለዚህ ይህ ሕዝብ በግብፅ ተረግጦ ተጨቁኖ አንብቶ ተሰቃይቶ ልጅ ሲወልዱ እናቶች ነፍሰ ጡሮቹን መሬት ጭቃ ሲረግጡ ምጣቸው ሲመጣ እዚያው ከጭቃው ጋር ልጆቻቸው እርገጡ ተብሎ የተፈረደባቸው ሕዝቦች ናቸው። ይህን ሕዝብ ለማውጣት ነው ሙሴ የተላከው። ሙሴ ሲላክ በጉልበቱ፣ በቁመቱ፣ በጡንቻው፣ በደረቱ ስፋት፣ በጡንቻው ጥንካሬ የተመረጠ አይደለም። እግዚአብሔር ባልባሌ ነገር ትልቅ ስራ መስራት ይችላል። በተናቀ ነገር ትልቅ ስራ መስራት ይችላል። እግዚአብሔር በተናቀው እንጨት እኮ ተሰቅሎ ዓለምን አድኗል። በአህያ ተቀምጦ ቤተ መቅደስ ገብቷል። ከድሆቹ መንደር መርጦ ከድንግል ማርያም ተወልዷል። ቀን ሰዎች ቀንን ሲያደንቁ እግዚአብሔር በጨለማ ተወልዷል። እግዚአብሔር ሰዎች ለቤተ መንግስት ሲጋደሩ እግዚአብሔር በበረት ተወልዷል። ሰዎች ለልብሳቸው ውበት ሲጨነቁ እግዚአብሔር ራቁቱን ተሰቅሏል። ሰዎች ለዳቦ ሲጋደሩ ስጋውን ብሉልኝ ብሎ ሰጥቷል። ውሃ የዓለም መሰረታዊ ፍላጎት ነው እየተባለ በሚራኮቱበት ዓለም ውስጥ ደሜን ካልጠጣችሁ ውሃ ያረካችሁን ብሎ ሰጥቷል። እግዚአብሔር ከሰማይ ወርዶ ከቤተ መንግስት ይልቅ በረትን መርጧል። ከቀን ይልቅ ሌሊትን መርጧል። ከሰረገላ ይልቅ አህያን መርጧል። ከሀብታሞቹ ልጆች ይልቅ ድሃዋን መርጦ ከድሃዋ ተወልዶ እኛን የነፍስ ባለጸጎች አድርጎናል። ደህና አደራችሁ? በደንብ እየሰማችሁ ማርያምን ከልባችሁ እስኪ ድገሙ። ጠዋት ግደለ ማርያምን እና ልብ አድርጉ። ቅድም የነገርኳቸው ጥቅስ ምንድን ነው የሚለው? ይህ ሕፃን ይህ እስራኤላዊ ሕፃን የዮካብድና የበለም ልጅ ሙሴ በባህር ዳር ተጥሎ ተገኝቶ በስቃይ በቤተ መንግስት በምቾት ነው ያደገው እሱ። ነገር ግን እሱ ቤተ መንግስት ቢያድግም ቢሞላለትም ቢሳካለትም ሆዱ ቢሞላም ፍላጎቱ ቢሳካለትም ሕዝቡን አልረሳ፣ ፈጣሪውን አልረሳ እና ያንን ቅድም የነገርኳችሁን ፈርዖንን ከነግዙፍ ሰራዊቱ ከነግዙፍ ጦር መሳሪያው የኤርትራ ባህር በልቶት እንዲቀር አድርጎ እስራኤልን አሻገረ። የኤርትራን ባህር ከፈለ። 40 ዘመን መና ከሰማይ እያወረደ ውሃ ከዓለት እያፈለቀ የእስራኤልን አስቸጋሪነት የሕዝቡን አስቸጋሪነት ተቋቁሞ በእግዚአብሔርና በሕዝቡ መካከል አገናኝ መኮንን ሆኖ ድልድይ ሆኖ እግዚአብሔር ሲቆጣ ኧረ ጌታዬ ማርልኝ እያለ ሕዝቡ ሲረብሽ ኧረ ረፉ እያለ በሰውና በእግዚአብሔር መካከል አደራዳይ፣ አገናኝ፣ አስማሚ፣ አስታራቂ የብሉይ ኪዳን መካከለኛ ሆኖ ያንስ ከግብፅ መርጦ ወጥቷል እና አሁን ደራሲው ምንድን ነው የሚለው? ሙሴ ይሄን አደረገ። ይሄ በብሉይ ኪዳን የተከናወነ ነው። በሐዲስ ኪዳን እሳ ብሎ ሲጠይቅ ሕፃነ ማርያም ከማሁ ሕፃናተ ገሊላ ተሪፎ ሙሴ ከግብፅ ወደ ባህር ይጣሉ ከነበሩ ሕፃናት በተአምር ተርፎ እስራኤላውያንን የኤርትራን ባህር ከፍሎ ከፈርዖን ቅኝ ግዛት ነፃ አውጥቶ ምድረ ርስትን አወረሳቸው። በሐዲስ ኪዳን እሳ በገሊላ ሄሮድስ ከጨረሳቸው ሕፃናት የተረፈው ሕፃን ዘበታይቱ ወንድ ዘበላይሉ
ባለመቻል በጠባብ ማህፀን በጠባብ መቃብር ወደ መወሰድ የመጣው አጥጋቢው ተርቦ የሚያጠጣው የሚያረከው ተጠምቶ ሰማይን በከዋክብት በፀሐይ በጨረቃ አስውቦ ምድርን በአዝርዕት በአትክልት በጽጌያት አስውቦ ራሱ የሚለብሰው አጥቶ በበረት ብርድ ያንሰፈሰፈው ሄሮድስ ሕፃናትን ሲያስገድል በእናቱ ጥረት አምልጦ ወደ ግብፅ ተሰዶ መልሶ ቀራንዮ ላይ ውሎ እጆቹን እግሮቹን ተቸንክሮ ተገርፎ በጥፊ ተመቶ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሾህ ተደፍቶበት ተሞቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በክብር ያለው የሐዲስ ኪዳኑ የኃጢአታችን ባህር የከፈለ የጥሉን ግድግዳ ያፈረሰ ሙሴ በበትሩ የኤርትራ ነሳ ሙሴ በትረ ጸለየ ወአማይተበ ውእቱኬ ባርያ መስቀል ለምንታ ሰነሲ ጸነጽሩ ሙሴ የኤርትራ ባህር የከፈለበት መስቀል የሐዲስ በትር የሐዲስ ኪዳኑ የክርስቶስ መስቀል ምሳሌ ነው። የኤርትራ ባህር የኃጢአት ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ግብፅ የጽዮን ምሳሌ ናት። ከሰማይ የወረደው መና ከዓለት የፈለቀው ውሃ በሐዲስ ኪዳን የበላ ነው። አነው ህብስተ ሕይወት ከሰማይ የወረደ ቢበላ የማይጠገብ የማይሻግር የማይበላሽ ጥንት የተበላ አሁን እየተበላ ያለ ለዘላለም ሲበላ ሲጠጣ የሚኖር የነፍስን ረሃብ የቆረጠ የነፍስን ውሃ ጥም የቆረጠ እርቃናችን የሸፈነ ወደ ቀደመ ቦታችን የመለሰን የሐዲስ ኪዳኑ ደግሞ ሙሴ ኢየሱስ ክርስቶስ እንደም ትደላችሁ ነና። ስለዚህ አሁን ቅድም የነገርኳችሁ አጭሯ ድርሰት አምስት ቤቷ የግዕዝ ግጥም የነገረችን ይሄንን ነው። የሚገርማችሁ በዚህ ግጥም ከኦሪት ዘጸአት ከምዕራፍ 1 እስከ 15 ድረስ ያለው ተካቷል። ሐዲስ ኪዳን በሙሉ ተካቷል ማለት እንችላለን። ለዚህ ነው የእኛ ሊቃውንት በአጭር ንባብ ረጅም ምስጢር በረጅም ንባብ ጥልቅ ምስጢር ማስቀመጥ ይችሉበታል። ብሉይን ከሐዲስ ማስታረቅ ያውቁበታል። እና ቅድም እንደተናገርኩት የአብርሃም ዘር የያዕቆብ የይስሐቅ ዘር ከሀገር ውጣ ከሕዝብ ተለይ እኔ ወደማሳይህ ማርና ወተት ወደምታፈሰው ምድር ሂድ ተብሎ የተነገረው አብርሃም የወለዳቸው ልጆች የያዕቆብ ልጆች 12ቱ ነገድ ወደ ግብፅ ወርደው ያንን ሁሉ መከራ ማቀው ተቀብለው ወጥተው ምድረ ርስት ገቡ። ጠላታቸው ፈርዖን ከነ ሰራዊቱ በኤርትራ ባህር ሰጠመ። ይሄ ሁሉ የተደረገው በሶስት ወገን ነው። አንድ የነገሮች ሁሉ ባለቤት ማን ነው? የነገሮች ሁሉ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔር ስራ ሲሰራ ደግሞ የሚመርጣቸው መሳሪያዎች አሉ። መልአኩ ቅዱስ ሚካኤል ይሄንን እየመራ እየመገበ እያስተዳደረ ሙሴን እንዳግዝ ከእግዚአብሔር ተመድቧል። ምእመናን አረጋዊ መንፈሳዊ የተባለው የቤተ ክርስቲያናችን መጽሐፍ እንዲህ ይላል። ወበከመ ደመናት ይነስኡ ማየ እምነ ባሕር ወይነዝኡ ዲበ ምድር ወያበቁሉ ፍሬያተ ወያሴንዑ ወያሰምሩ ከማሁ መላእክትኒ መንፈሳውያን ይነስኡ ምሕረተ እምባሕረ ምሕረቱ ለእግዚአብሔር ወይሰውጡ ውስተ ነፍሳቲሆሙ ለጻድቃን ከመ ይርሐቁ በአእምሮ እስከ ፍጻሜ። ወደ አማርኛ ልተርጉመው። ደመና ውሃውን ከውቅያኖስ ጠልፎ ወስዶ በደረቀው መሬት ላይ ባፈሰሰው ጊዜ ወይም ዝናብ በጣለ ጊዜ ማለት ነው። የደረቀው ይለመልማል፣ የለመለመው ያብባል፣ ያበበው ያፈራል አለ። እንደዚሁም ሁሉ በደመናው መላእክትን መስሎ ቅዱሳን መላእክት የምህረት ውቅያኖስ፣ የይቅርታ ውቅያኖስ፣ የጸጋ ውቅያኖስ፣ የፍቅር ውቅያኖስ፣ የሰላም ውቅያኖስ የሁሉ ነገር መገኛ ከሆነው ከውቅያኖሱ እግዚአብሔር ምሕረቱን ይቅርታውን ቸርነቱን ቀርተው አምጥተው በቅዱሳን በጻድቃን በክርስቲያኖች ላይ ባፈሰሱት ጊዜ ይላል ከመ ይርሐቁ በአእምሮ እስከ ፍጻሜ በእምነት ፍጹማን እስኪሆኑ ድረስ ይለመልማሉ ይላል። ልብ አድርጉ። ደመና ዝናብ ይፈጥራል። የዝናብ ፈጣሪ ማን ነው? እግዚአብሔር ፈጣሪ ከተባለ እሱ ሰው ላይ ቀርበላችሁ ነው። ደመሽ ይሄ ዝናብ እንደምን የሚፈጠረው እስኪ ነው ኢቫፖሬት ምንድነው ነገር አለ
ምንድነው የሚሆነው? እሱ ቆስ በነገራችን ላይ ምዕመናን ሳይንስ አንዳንድ ጊዜ ቀበጥ ሲል እንደው ጫፍ እየወጣ ነው እንጂ ከሃይማኖት ውጭ አይደለም። አንዳንድ ጊዜ ቀበጥ ይላል። ቅምጣቱን ደግሞ የሚገቱ ደግሞ ሊቃውንት ነው የሚቆነጡት ሊቃውንት ያስፈልጋል። ሳይንስ የሃይማኖት ማረጋገጫ ሆኖ ሊያገለግል ይችላል። ልብ አድርጉ። ሰማይን ምድር የፈጠረ ማን ነው? ፀሐይ፣ ጨረቃን፣ ከዋክብትን የፈጠረ ማን ነው? ወተትን የፈጠረ ማን ነው? እሺ ወተት ውስጥ ካልሽየምና ፕሮቲን እንዳለ የነገረን ማን ነው? ሎሚውን የፈጠረ ማን ነው? ሳይንስ ነው እንዳትሉ። ሎሚን የፈጠረ ማን ነው? እሺ ቫይታሚን ሲ እንዳለ የነገረን ማን ነው? አቤት ሳይንስ ጥቆማ ነው። ድግስ እዚህ ቦታ አለ ብሎ አቅጣጫ የሚጠቁም ደጋሽ ማን ነው? ደጋሽ ማን ነው? ሎሚን የፈጠረ ማን ነው? እሺ ለምሳሌ ደማቸው ፕላስ ኦ ምን ኦ የሚባል ነገር አለ አይደል? ማን የነገረን? ሳይንስ። ደሙን ራሱ የፈጠረውስ ይኸውላችሁ መኪና አምራች አለው፣ ገዥ አለው፣ ሹፌር አለ። አሁን ሳይንስ የመኪናው ሹፌር እንጂ አምራቹ አይደለም። አንድ ሳይንስ ቀበጥ ሲያደርገው እኔ ነኝ ያመረኩ ሲል አረረፍ አይደለም የሚል ያስፈልጋል። ሳይንሱ ላይ ጥሙጥኝ ያሉ ሰዎች ወይ አብደዋል ወይ ዳቡ ቦታቸውን አውቀው ሸሚዛቸው ላይ ናቸው። ያው ይያቆቁ እኛ እንደዛ እና ሳይንስን በቦታው እንጠቀምበታለን፣ ሃይማኖቱን በቦታው እንጠቀምበታለን። ስለዚህ ዝናቡ ይላል የኛ ትምህርታችን እርጥቡና ደረቁ ሲጋጭ በፍጥነት ዝናብ ይፈጠራል። ያ ዝናብ የሚፈጠረው ግን ደመና አለ። ደመናው ከውቅያኖስ ውሃውን ጠርፎ ያመጣዋል። ያ ከውቅያኖስ የጠለፈውን የተጫነው የሚገርማችሁ ነገር ውሃውን ከውቅያኖስ እየቀዱ ደመናው ላይ የሚጭኑ መገምተማያት መላእክት አሉ። ደመናውን ደግሞ የሚሾፍሩ ደግሞ በዚህ እያሉ ደግሞ የሚያዙ የተመደቡ መገብተ ደመናት መላእክት ደግሞ አሉ። መገብተ መባረክ፣ መገብተ ከዋክብት ደመናት መላእክት አሉ። ማን የመደባቸው? እግዚአብሔር ነው የመደባቸው። እና ይሄ ደመናው ከውቅያኖስ ውሃውን ይጫንና ያመጣና በዚህ ላይ በደረቀው መሬት ላይ ያዘንበዋል። ኤጲፋኒዎስ የሚባል በብሉይ ኪዳን ኢዮብም ተናግሮታል። እይሰጠጥ ደመናው ይላል። የሚገርማችሁ አሁን ደመናው በነገራችን ላይ ዝናብ የያዘ ደመናና ያልያዘ ደመና በምን ይታወቃል? አይናሞች በምን ይታወቃል? ንገሩኝ። አንድ ደመና ይሄ ደመና ዝናብ ይዟል አልያዘም የሚል በምን ታውቁታላችሁ? ይጠቁራል። የታየው እንዳትል መጻሕፍት አይደናቸው ጻሙ ማያት በውስጥ ደመና ደመናው ይጠቁ መጽሐፋችን ይናገራል። ዝናብ የያዘ ደመና በምን ይታወቃል? ይጠቁራል። የተማረ ሰው አይንቀዥ። ይሄ ዝናብ የያዘው ደመና አይንቀዥ ይገርማችሁ። ይሄ ዝናብ ያላዘውን ደመና ነፋስ ጠርጎ ያጠፋዋል። ስለዚህ አሁን ሊቁ ያለው ምንድን ነው? ደመናው ውሃውን ከውቅያኖስ ያመጣና በምድር ላይ ያፈሰዋል አለ። ውቅያኖስ የተባለው በምሳሌ እግዚአብሔር ነው። ዝናብ የተባለ ቸርነቱ ነው። ደመና የተባሉት መላእክት ናቸው። እኛ መላእክት ምሕረት ያመጣሉ እንጂ የምሕረት ምንጭ ናቸው አላለ። መላእክት ይላላካሉ፣ ያገለግላሉ አለ እንጂ ፈቃድ ናቸው፣ አምላክ ናቸው አላልንም፣ አንልምም። ስለዚህ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል ሌሎቹም ኃያላን ረቂቃን ሰማያውያን የማይራቡ የማይጠሙ የማይተኙ የማያንቀላፉ የማይታመሙ የማያገቡ የማይፈቱ የማይነግዱ የማይከሱ የተሾሙ የማይሻሩ ሰማያዊ አባታቸው እግዚአብሔር ያነገሳቸው ያከበራቸው የሾማቸው እኛን ለማገልገል የመደባቸው ቅዱሳን መላእክት እኛን ይረዳሉ። ለዚህ ነው በዚህ በዘጸአት 23 ላይ ይሰማችሁ። በዘጸአት 23 ላይ ሙሴ ሲናገር ይላል እኔ ወደ ማሳይህ ምድር መርጦ ያደርስህ ዘንድ መልአኬን በፊትህ ልካለሁ ይላል። ስሜ በላዩ ላይ ነውና እንዳታስቆጣው ተጠንቀቅ ይላል። ስም የሚለው ማን ነው? እግዚአብሔር። በማን ላይ ነው ስሙ ያለው? በሚካኤል በገብርኤል ላይ። ሚካ ጨርሱ። ሚካ ገብ ሩፋ ራጉ ሳቁ ፋሙ ኤል የሚለው መላእክት ወላጅ አባታቸው
እግዚአብሔር ነው። ለምሳሌ በእኔ ስም መጨረሻ ላይ የአባቴ ስም ነው ያለው። ለምሳሌ አንድ ሰው ስሙ አበበ ቢሆን የአባቱ ስም ከበደ ሊሆን ወላጁ። ቅዱሳን መላእክት ግን አባት የላቸውምና መጠሪያ ስማቸው የአባታቸው ማን ነው? እግዚአብሔር ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ሳሙኤል እየተባሉ ይጠሩበታል። እና አንድን መልአክ ስሜ ልባ መጽሐፍ ቅዱስ የሚለው ምእመናን ስሜ በላዩ ላይ ነውና መልአኩን እንዳታስቆጣው ተጠንቀቅ ይላል። ኦሪት ዘጸአት ምዕራፍ 23 ቁጥር 1 ቤታችሁ ገብታችኋል። መዝሙረ ዳዊት ደግሞ መዝሙር 90 በቅንፍ 90 ከቁጥር 8 ጀምሮ ደግሞ እንዲህ ተብሏል። ይቀርብ እኩይ ሀቤከ ክፉ ወደ አንተ አይቀርብም፣ ወይበው መቅሰፍት ቤተከ መቅሰፍት ወደ ቤትህ አይገባም። ለምን? እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋልና። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸውም ከወደቅህበት ያነሱ ዘንድ ያነሱሃል። ከመ ይትዓቀብ በእብን እግርህ እንዳትሰነካከል መላእክቱን ስላንተ ያዛቸዋልና መቅሰፍት ወደ አንተ አይገባም፣ ወደ አንተ አይቀርብም፣ ክፉ ወደ አንተ አይቀርብም፣ መቅሰፍቱም ወደ አንተ አይገባም ተብሏል። ስለዚህ ቅዱስ ሚካኤል በብሉይ ኪዳን የተጠቀሰው መልአክ ቅዱስ ሚካኤል ነው፣ ሙሴን ያገዘ። እንግዲህ ልብ አድርጉ፣ እስራኤላውያን ከግብፅ ወጥተው ወደ ምድረ ርስት ወደ ሀገራቸው እንዲገቡ ዋናው እግዚአብሔር ነው፣ ቀጥሎ ቅዱስ ሚካኤል ነው፣ ቀጥሎ ሙሴ ነው። እነዚህ ሶስት አካላት ናቸው ለእስራኤላውያን መዳን፣ ለፈርዖን ለግፈኞች መውደቅ፣ ለተገፉት መነሳት፣ ለጥጋበኞች ውድቀት፣ ለረሃብተኞች መጥገብ ምንጭ ሆነው አንደኛ እግዚአብሔር ነው፣ ሁለተኛ እግዚአብሔር ላከው ቅዱስ ሚካኤል ነው፣ ሶስተኛ ሙሴ እግዚአብሔርን መልአኩንም የሚያከብረው ሙሴ ነው ማለት ነው። ስለዚህ የዛሬው በዓል ግፍ የት እንደሚያደርስ የታየበት በዓል ነው። ትዕቢተኞች ከበሉ የማይረባቸው የሚመስላቸው፣ ከተሾሙ የማይሻሩ የሚመስላቸው፣ ካገኙ የማያጡ የሚመስላቸው፣ ጤንነት በበሽታ ረሃብ በጥጋብ በረሃብ ጤንነት በበሽታ ሹመት በሽረት እንደሚተካ የማያውቁ ከፍ ብለው ወደ መሬት መውደቅ እንደሌለ ለሚሰማቸው በዓለም ዙሪያ ላሉ በየንግዱ በየፖለቲካው በየሃይማኖቱ በየትዳሩ ያሉ ሆድ ሰጥቶ ጭንቅላት የነሳቸው ኪሳቸው በገንዘብ ሞልቶ ነፍሳቸው ከቁም ነገር የተራቆተች እንደ ሰው ተፈጥረው እንደ እንስሳት የሚኖሩ ከዚህ በፊት ተናግሬዋለሁ። ሊቁ ሲናገር ሰው ሲበላሽ አመጋገቡን ከእንስሳት ጠባዩን ከአራዊት ስሩ ከእግዚአብሔር ይወስድና ሲም ካርድ የሌለው ቀፎ ይሆናል። ተናገራችሁ ሰደብከን ያላችሁ ቤታችሁ። ስለዚህ ምዕመናን ፈርዖን ትዕቢተኛ ነበር። እግዚአብሔርን አላውቀውም ብሎ ነበረ። አላውቅም ያለው ፈርዖን ዛሬ የለም። አላውቀውም የተባለው እግዚአብሔር ዛሬም አለ። ትዕቢተኞች ትናንትና ነበሩ፣ ዛሬ አሉ፣ ነገም ክርስቶስ መጥቶ ይህን የግፍ መጋረጃ እስከሚዘጋው ድረስ ትርኢቱ እስከሚያቆም ድረስ ግፈኛው እስር ቤቱ ዓለም ፍጻሜ እስከሚያገኝ ድረስ ረሃብና ጥጋብ፣ ሐዘንና ደስታ፣ መገፋትና መግፋት፣ መሳቅና ማልቀስ፣ ማግኘትና ማጣት፣ ጤንነትና በሽታ ጎን ለጎን ይቀጥላሉ። እንደ ቀንና እንደ ሌሊት፣ እንደ ክረምትና እንደ በጋው ማለት ነው ወገኖቻችን። ስለዚህ ዛሬ እዚህ የተሰባሰባችሁት ምዕመናን በተለያየ መንገድ ግፍ የተፈጸመባችሁ በትዳራችሁ፣ በንግዳችሁ፣ በተሰማራችሁበት የሥራ መስክ የበደሏችሁ፣ የገፏችሁ፣ ያስለቀሷችሁ፣ ያራቆቷችሁ፣ ትዳራችሁን የበተኑ፣ ንግዳችሁን የበተኑ፣ ሕይወታችሁን ያመሰቃቀሉ ግፈኞች ካሉ የጊዜ ጉዳይ እንጂ እንደ ፈርዖን ይወርቃሉ፣ እንደ ፈርዖን ይሰጥማሉ። ባህሩ ዛሬም አለ። ሙሴ ስለዚህ ዛሬ የመግባባት የመደማመጡ ጉዳይ እየደከመ ሄዶ በየሰፈሩ የሚሰራውን ግፍ እግዚአብሔር የሚያውቃል፣ እኛም እናውቃለን፣ ሰይጣን የሚያውቃል፣ አስፈጻሚ ስለሆነ የጉዳዩ ባለቤት ስለሆነ። ስለዚህ ወገኖቻችን ታሪክ ስትሰሙ እኔ የት ነኝ ብላችሁ በሙሴ ሚዛን ራሳችሁ መዝኑ፣ በእስራኤላውያን ሚዛን ራሳችሁ መዝኑ። ገፊ ነኝ፣ ተገፊ ነኝ፣ አልቃሽ ነኝ፣ አስለቃሽ ነኝ፣
ደብዳቤ ነኝ ተደብዳቤ ነኝ፣ አፈናቃይ ነኝ ተፈናቃይ ነኝ፣ አሰዳጅ ነኝ ተሰዳጅ ነኝ ብላችሁ ራሳችሁ መድቡ። አሰዳጆች ከሆናችሁ ነገ ትሰደዳላችሁ፣ አፈናቃይ ከሆናችሁ ነገ ትፈናቀላላችሁ፣ አስለቃሽ ከሆናችሁ ነገ ታለቅሳላችሁ፣ አስራቢ ከሆናችሁ ነገ ትራባላችሁ። ይሄ ጊዜ የሚመሸው የሚነጋው ቀን የሚፈራረቀው እግዚአብሔር ስራ ለመስራት እንዲመቸው ነው እንጂ ቀን ሁሉ ጊዜ ቀን ፀሐይ ወጥቶ ፀሐይ ይገባል፣ ቀን ሄዶ ቀን ሌሊት ይመጣል። ስለዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታስተምረው ሁሉ ልኩን መጠኑን አልፎ ከመጠን ያለፈ መከራ እንዳይሆን፣ ከመጠን ያለፈ ግፍ እንዳይሆን፣ ህዝብ ከህዝብ ህዝብ ከመንግስት ተግባብቶ አሰሪ ከሰራተኛ ባል ከሚስቱ ተግባብቶ እንዲኖር ነው መጽሐፍ ቅዱስ የሚነግረን ወገኖቻችን። ስለዚህ ይህንን ታሪክ ስትሰሙ እኔ የቱ ጋር ነኝ ብለው መለካት አለባቸው። በንግድ የተሰማራችሁ፣ በፖለቲካ የተሰማራችሁ፣ በሃይማኖት መድረክ ላይ የተሰማራን በተለያየ ቦታ ያለን ሰዎች በፈርዖን ቦታ ነው ያለው፣ በሙሴ ቦታ ነው፣ በእስራኤላውያን ቦታ ነው ያለው፣ በግብፃውያን ቦታ ነው ብለን ራሳችን መጠየቅ አለብን። ይሄን ጠይቀን ለዚህ የምናገኘው መልስ ለውቀታችን ሆነ ለትንሣኤያችን መነሻ ይሆናል ማለት ነው። ስለዚህ ዛሬ ታላቁ መልአክ ቅዱስ ሚካኤል የሚከበርበት ቀን ነው። ምዕመናን ለእያንዳንዳችን ጠባቂ መልአክ አለ። ይክበር ይመስገን እግዚአብሔር። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ተብሎ ተጽፏል። ወቁ ይታስተሐቅርዎሙ ለአሐዱ ንዑሳን፣ ከእነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። ከነማን? ከታናናሾቹ። ምን አይነት ታናሽ? የጤና ታናሽ፣ የገንዘብ ታናሽ፣ የመልክ ታናሽ፣ የስልጣን ታናሽ፣ በብዙ ነገር ከኛ ያንሳሉ ብለን የምንንቃቸው ሰዎች አሉ። አስበን ሰርግ የማንጠራቸው፣ ለቅሶ ቀሩ ብለን የማናማቸው። ደህና ዋላችሁ። አስባችሁ ሰርግ የምትጠሩ ሰው አለ አይደል? ጥሩ መኪና ያለው መጥቶም ደግሞ ነገር ጣል ያደርጋል የሚባል ሰው የጥሪ ወረቀቱ አስቀድሞ ነው የሚነሳው። አንዳንድ ደግሞ አለ ቢመጣም ጥሩ ነው፣ ኧረ ቢቀርም ጥሩ ነው፣ ቢመጣ ይበላል እንጂ አይሰጥ ብለን የናቅናቸው ሰዎች አሉ። ለቅሷችሁም ላይ እንደው ለቅሶ መቅረቱ የሚያንገበግባችሁ ሰው አለ። አንዳንዱ ደግሞ እባክህ እንኳን ቀረ ቢመጣም ምን ይሰራል ብላችሁ ሰዎች አሉ። አስበን ሰርግ የማንጠራቸው፣ ለቅሶ ቀሩ ብለን የማናማቸው ተራ የሚባሉ ሰዎች አሉ። ትኩረት የማንሰጣቸው፣ በመልከኛ ያነሱ፣ በጤናተኛ ያነሱ፣ በጎሳቸው ከኛ ያንሳሉ ብለን የምንገምታቸው ሰዎች አሉ። እነዚህን ሰዎች እንዳትንቁ አለ ጌታ በማቴዎስ ወንጌል ላይ ተጠንቀቁ። ለምን? እብለክሙ ከመ መላእክቲሆሙ ወትረ ይገዩ ላዌ ገጾ ላዌ ዘበሰማያት፣ መልአኮቻቸው ይላል። የእነማን መልአክ? የእነማን? የትንንሾቹ፣ እናንተ የናቃችኋቸው፣ ያጠቃችኋቸው፣ ትኩረት የነፈጋችኋቸው ሰዎች መላእክቶቻቸው፣ መልአኮቻቸው በሰማይ የአባቴን ፊት ያያሉና። ፊት ነሳው ማለት ነው። ከፍትፍቱ በውስጥ እናቶቻችን ከፍትፍቱ ፊቱ እንግዲህ እንኳን አይነት ስሙ ነኝ ግልግል ነው። ፊቱ ደመናው ቢያቀርብም ችግር የለብኝም። ግን አይን ያላችሁ ሰዎች አንዳንድ ሰው ምግብ እያቀረበ ፊቱ ጭፍቅ ያለ ልትበላብኝ ነው የሚል ሰው አለ። ፊቱ ላይ ፊቱም ይናገራል። ልትበላው አለና ቤት የወጥ ጨርሰው የእንጀራጭሽ ብላስ የሚል አፉ ብላ የሚል ፊቱ ግን አቁም የሚል ሰው አለ አይደል? እነሱም ሳይኮሎጂዎች ጽፈውታል። የኔ መጽሐፍ ላይ ነው ያለው። አንዳንድ ሰው ደግሞ እጁ ላይ ሽሮ ይዞ ፊቱ ላይ ክትፎ የሚከተፍ ሰው አለ። ቁርጥ ፊቱ ላይ የሚነበብበት አረ ብላለኝ አፈር ሰውን በተናጠቀ ታውቃላችኋል። አፈር እኔ በጣም ደስ ይላል። አፈር ሰውን በማርያም ስንት እንደምደስ ይገርማችሁ። አንዳንድ ሰው ትንሽ አፈራም ነበር ትንሽ ጨምረን ባልሽ አሁን የሰማው ሲያቀር እየተበሳጨ ያቀር አያችሁ። መላእክት በሰማይ የማንን ፊት ያሉ አለ? የእግዚአብሔር ፊት ያሉ። ቅዱስ ገብርኤል ወደ ዘካርያስ ተልኮ ሲመጣ አንተ ማነህ ሲባል ምን አለ? አነ ውእቱ ገብርኤል ዘእቀቡ ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆሙ ማነኛ? ገብርኤል ነኝ። በማን ፊት የሚቆሙ? ፊቱን እግዚአብሔር ፊቱን ያላዞረበት ዲያብሎስ በእግዚአብሔር ፊት ፊቱን አዙሮበታል። ክፉ ሰዎች በእግዚአብሔር ፊት አይቆሙ። ፊታቸው አያችሁ።
ቅዱስ ሚካኤል፣ ቅዱስ ገብርኤል በማን ፊት ነው የሚቆሙት? በእግዚአብሔር ፊት ይቆማሉ። ስለዚህ እሱ ፊት ከቆሙ ባለሟል ናቸው ማለት ነው። ንጉሱ ፊት ለመቅረብ ቀላል ነገር ነው እንዴ? ድሮ በጎጃም ራስ ኃይሉ የሚባሉ ትልቅ ገዥ ነበሩ ይባላል እና እንዲ ባለሟል ነበራቸውና ባለሟላቸውን እንዲሁ ምን ላድርግልህ አሉት። አይ ጌቶች ምንም አያደርጉልኝም። ለችሎት ሲቀመጡ መሳፍንቱ መኳንንቱ ዙሪያዎትን ከበው ህዝቡ ሲሆን ሲያይ ይጡና ምንም ደህዋት ይበሉ በጆሮ ይበቃኛል አላቸው። እሳቸው በደንብ አላስተዋሉትም። ሰውየው ጥቁን አስቶ ነው እንዴ ቀላል አይደለም ወይ? ጋሻ ምን ስጠኝ ትለኛለህ፣ ስጠኝ ትለኛለህ ብዬ ነው የምቸገረኛውና ተሰብስበው መሳፍንቱ መኳንንቱ ዙሪያቸውን ከቦ ህዝቡ እሳቸውን ሲያይ ጠሩና ምን ይላሉ? እየሳቀኝ ከዛ ወሬ አሁን መሳፍንት መኳንንት ለካ የእሳቸው አማካሪ ብሎ ቅኔው እየተጫነ እየተጫነ አያችሁ። ብልጥ ሰው ነው የሚያደርግ። አንዳንድ ሰው አለ ከባለስልጣናት ጋር ቀዳሞ ፎቶ ቢነሳ አያውቅም። ፎቶውን እያሳየ እንደ ስትሄድ የምናውቀው መረጃ አለ። ከባለስልጣን ጋር ፎቶ ተነስቶ አውቃቸዋለሁ በስማቸው ያስደነገጠ ሰው አለ። ሲሻር ደግሞ ይቀጥላል። ይችላል ያሰነሽሻው ፎቶቸው ይቀጥላል። ካውቃለህ ያፈቀረ ሰው ሆኖ እኮ የፍቅረኛችን ፎቶ እኮ እንደ ስለማለም እንዳይነበር አለ ስለጣላስ ሰውየውን ነገር ፍርድ ቤት ስለሚያስቀርና ስለሚያሳስር ፎቶ አንቀደዋል። አያችሁ እነ ቅዱስ ሚካኤል እግዚአብሔር ወዳችኋል ያላቸው ናቸው፣ ሹክ ያላቸው ናቸው። ለዚህ ነው እንጣብር ግፍ ብለን ኧረ ለምኑልን፣ ኧረ ንገሩልን፣ ወርቀናል፣ አንሱን፣ ረክሰናል፣ ቀዱስን፣ ቆሽሸናል፣ እጠቡን፣ ጠፍተናል፣ ፈልጉን፣ ለጌታችሁ ንገሩልን፣ ከኛ ይልቅ እናንተ ትቀርቡታላችሁ ያለ እና ምዕመናን ኦርቶዶክሳዊ ተዋሕዶ እናታችሁ መጻሕፍትን አንብባ ተርጉማ አመስጥራ የምትኖር እንጂ እንደ ልቧ የምትኖር ትዝ ያላትን የምታወራ ቤተክርስቲያን አለች። ሁልጊዜ እናገራለሁ። ተሰርታ የተጠናቀቀች የእውቀት ቤተክርስቲያን፣ የእምነት ቤተክርስቲያን፣ የሞራል የስነ ምግባር ቤተክርስቲያን ናት። ንጉሱን ከነሰራዊቱ የምታከብር፣ ዳቦን ከነመሶቡ የምታከብር። ዳቦ ክርስቶስ ከሰማይ የወረደ እንጀራ ነው። ይሄ ዳቦ የተጋገረባት ምጣድ መሶብ ደግሞ ድንግል ማርያም ናት። ደመናው ድንግል ማርያም ናት። ዝናቡ ክርስቶስ ነው። አበባ ድንግል ማርያም ናት። ፍሬ ክርስቶስ ነው። ግንዱ ክርስቶስ ነው። ቅርንጫፎቹ ሐዋርያት ናቸው። እነ ቅዱስ ሚካኤል ናቸው። እኔ የወይን ግንድ ነኝ አለና እናንተ ምንድን ናችሁ አለ? ቅርንጫፍ ናችሁ አለ። ቅርንጫፍ ተቆርጦ ሲወድቅ ምን ይባላል? ጭራሮ ይባላል። ጭራሮ ይነዳል፣ አመድ ይሆናል። እነ ይሁዳ፣ እነ ንስጥሮስ፣ እነ መቅዶኒዎስ፣ እነ አርዮስ በእውነት ያው ህዳር ሚካኤል የበዓላት የበዓለ መጸው በዓለ መጀመሪያ ላይ መጋቤ ሐዲስ እሸቱ አለማየሁን በዚህ ሰዓት በዚህ በዓል ላይ ለትምህርት የማይፈልጋቸው መምህር የለም። ሆኖም ግን ለእግዚአብሔር አምላካችን መልካም ፈቃዳቸው እኛ ጋር መዋል፣ ፈቃዳቸው ወደ ደብረ ምሕረት ቅዱስ ሚካኤልን መምህራንን ምዕመናንን ማስተማር ሆኖ ዛሬ መካከላችን ተገኝተው ደስ የሚያሰኘውን ብሉይ ኪዳኑን ሐዲስ ኪዳኑን ቀዳማዊውን ሙሴ ዳግማዊውን ሙሴ በደንብ አድርገው ተርጉመው ከሕይወታችን ጋር አገናኝተው ነገረ ወላይቱን በሚገባ እንድንረዳ በዚህ አጭር ሰዓት በሁለት ሰፊ የሆነ ትምህርት ወንጌል አስተምረውናልና ቃለ ሕይወት ያሰማልን። ቃለ